አድማጮቻችን እንደምን አድራችኋል? ብዙ አወዛጋቢ ነገሮች ነበሩት የትላንትናው ጨዋታ። ሪያል ማድሪድ በመለያ ምቶች አልፏል። አርሰናል ፒኤስቪን በድምር ውጤት 9-3 አሸንፎ ወደ ቀጣይ ዙር አልፏል። የትላንትናው ጨዋታ ሁለት እኩል በሆናቸው ውጤት ነው የተጠናቀቀው። አስቶን ቪላ ከክለብ ብሩጋ በአስቶን ቪላ 3-0 አሸናፊነት ተጠናቋል። ቦሩሲያ ዶርትመንድ ከሜዳው ውጪ ሊልን 2-1 አሸንፏል። በድምር ውጤት 3-2 በማሸነፍ እንደዚሁ ቀጣዩን ዙር ተቀላቅሏል። የሩብ ፍጻሜ ተጋጣሚዎች ታውቋል። ፓሪስ ሳን ዠርማን ከአስቶን ቪላ፣ ሪያል ማድሪድ ከአርሰናል፣ ባርሴሎና ከቦሩሲያ ዶርትመንድ እና ባየር ሚኒክ ከኢንተር ሚላን በአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ የሚገናኙ ክለቦች ናቸው። ዛሬ በዩሮፓ ሊግ እንደዚሁ የ16 ውስጥ ጨዋታዎች ይደረጋሉ። ሩብ ፍጻሜ ለመቀላቀል የሚደረጉ ጨዋታዎች ናቸው። ከምሽቱ 2:45 ጀምሮ ነው ጨዋታዎች የሚደረጉት። አትሌቲክ ቢልባኦ ከሮማ ምሽቱ 2:45 ላይ ይጫወታሉ። የመጀመሪያውን ዙር ጨዋታ ሮማ 2-1 አሸንፏል በሜዳው። ፍራንክፈርት ከአያክስ ይጫወታሉ። ፍራንክፈርት በተመሳሳይ 2-1 የመጀመሪያውን ዙር ጨዋታ አሸንፏል። ላዚዮ ቪክቶሪያ ፕሌዘንን በሜዳው ያስተናግዳል። ይህም ከሜዳው ውጪ 2-1 አሸንፎ የመጣ ቡድን ነው። ኦሎምፒያኮስ ከቦዶ ግሊምት በመጀመሪያው ዙር ጨዋታ በቦዶ ግሊምት 3-0 አሸናፊነት የተጠናቀቀ እና በኦሎምፒያኮስ ሜዳ ዛሬ ምሽት 2:45 ላይ የሚደረግ ጨዋታ ነው። ምሽት 5 ሰዓት ላይ ማንቸስተር ዩናይትድ ከሪያል ሶሲዳድ፣ ሊዮን ከኤፍሲኤስቢ ይጫወታሉ። ሬንጀርስ ከፌነርባቼ እና ቶተንሃም ከኤዜድ አልካማር የሚደረጉ ጨዋታዎች ናቸው። ማንቸስተር ዩናይትድ ከሪያል ሶሲዳድ የመጀመሪያውን ጨዋታ ስፔን ላይ 1-1 በሆናቸው ውጤት ነው ያጠናቀቁት። ሬንጀርስ ከፌነርባቼ ያደረጉት ጨዋታ ሬንጀርስ ከሜዳ ውጪ 3-1 አሸንፏል። ቶተንሃም ከሜዳ ውጪ በአልካማር 1-0 ተሸንፎ ነው ዛሬ በሜዳው ጨዋታውን የሚያከናውነው። ሊዮን ከኤፍሲኤስቢ የሚያደርጉት ጨዋታ በሊዮን 3-1 አሸናፊነት የመጀመሪያው ዙር ጨዋታ ከሜዳው ውጪ የተጠናቀቀ ጨዋታ ነበር። ከዚያ ውጪ በዩሮፓ ሊግ እንደዚሁ ጨዋታዎች በኮንፈረንስ ሊግ ጨዋታዎች ዛሬ ይደረጋሉ። ቼልሲ ጨዋታውን ያከናውናል ከኮፐንሃቨን ምሽት 5 ሰዓት ላይ ይጫወታል። የመጀመሪያውን ዙር ጨዋታ 2-1 በሆነ ውጤት አሸንፎ ነው የተመለሰው። ምሽት 5 ሰዓት ላይ ፊዮረንቲና ከፓናቲኒያኮስ ይጫወታሉ። የመጀመሪያውን ዙር ጨዋታ ፓናቲኒያኮስ በሜዳው 3-2 አሸንፏል። ፊዮረንቲና ይህንን ውጤት ለመቀልበስ ነው የሚጫወተው። ሊጋ ቫርሳቫ ከሞልድ ይጫወታሉ። ከዚያ ውጭ ሪያል ቤቲስ የመጀመሪያውን ዙር ጨዋታ ከቪክቶሪያ ግማሬሽ ጋር 2-1 ያጠናቀቀው ዛሬ ከሜዳ ውጭ ምሽት 5 ሰዓት ላይ የሚያደርገው ጨዋታ እንደዚሁ ይጠበቃል። ሌሎች አጫጭር ጉዳዮችን ለማንሳት ማንቸስተር ዩናይትድ በተመለከተ በዚህ ክረምት ሊሸጥ የሚፈልጋቸው ተጫዋቾች በጣም ብዙ እንደሆኑ ይታወቃል። ከነዚያ መካከል ካሴሜሮ አንደኛው ነው። አሁን ተጫዋቹ በራሱ በማንቸስተር ዩናይትድ ያለው ቆይታ እንደተጠናቀቀ ይሰማዋል እና በዚያ ምክንያት በዚህ ክረምት ለመልቀቅ ወስኗል የሚሉ መረጃዎች ወጥተዋል። የሜጀር ሊግ ሶከር ክለቦች በሳውዲ አረቢያ፣ በቱርክና በብራዚል ያሉ ክለቦች የተጫዋቹን ዝውውር ወይም ፊርማ የሚፈልጉ ክለቦች እንደሆኑ ከመረጃው ጋር እንደዚሁ ተያይዞ ተጠቅሷል። ፖል ፖግባን በተመለከተ በ2026 የዓለም ዋንጫ የመጫወት ፍላጎት አለው። ፍላጎት ብቻ ሳይሆን እቅድ አለው እና ደግሞ አሁን ያለበት ቁመናም ለዚያ ብቁ እንደሆነ ያምናል ተብሏል። ተጫዋቹ በዚህ ዓመት አብዛኛዎቹን የውድድር ጊዜያቶች እንዳልተጫወተ ይታወቃል። ረጅም ጊዜ ቅጣት ነበረበት፣ ግን በግል ልምምድ ሲሰራ ነው የቆየው እና የተጣለበት ቅጣት በዚህ ሳምንት ተጠናቋል። ወደ የትኛው ክለብ ሊያመራ ይችላል የሚለው አስቀድሞ የሚጠበቅ ነው። ግን ተጫዋቹ የዓለም ዋንጫ እቅድ ውስጥ አለ። ያ ማለት ገዘፍ ወዳሉ ክለቦች የመሄድ ፍላጎት አለው የሚለውን ያሳያል ተብሏል። ኤሲ ሚላንን በተመለከተ በዚህ የውድድር ዓመት ለሶስተኛ ጊዜ አሰልጣኝ ሊቀይር ይችላል ተብሏል። አሌግሪ የቀጣይ የክለቡ አሰልጣኝ ሊሆን ይችላሉ እየተባለ እየተነገረላቸው ይገኛል። እሳቸውም ዝግጁ ናቸው። በኤሲ ሚላን የተጫዋቾች ስብስብም ደስተኛ ናቸው እና አሁን ባለው ለውጥ እንደሚያመጡ ይሰማቸዋል ተብሏል። ኮንሴሳው በውድድር አጋማሽ ላይ ነበር የመጡት፣ ግን እሳቸውም ጥሩ ጊዜ ከሚላን ጋር እያሳልፉ አይደሉም። እንደመጡ ዋንጫ በሉ፣ ግን ከዚያ በኋላ ያላቸው ጊዜ መልካም የሚባል አይደለም። ከተጫዋቾቻቸው ጋር ያለው ግንኙነትም የሻከረ እንደሆነ ይነገራል። ቡካዮ ሳካ በዚህ ወር ወደ ሜዳ እንደሚመለስ ክለቡ አረጋግጧል። የዩሮፓ ሊግ ጨዋታ በዛሬ በሚደረገው የዩሮፓ ሊግ ጨዋታ ማኑኤል ኡጋርቴ ወደ ሜዳ ይመለሳሉ ወይ? እስከ ትናንትና ድረስ ማረጋገጫ አልተሰጠም። ሌሎች የሚመለሱ ተጫዋቾች አሉ። ስለ አርሰናል ትናንትና ጨዋታውን አድርጓል። በሩብ ፍጻሜ ከሪያል ማድሪድ ጋር ይገናኛል። እንግዲህ የተለየ አዲስ ነገር የለም። አርሰናልን በተመለከተ ጉዳቶች ጋር በተያያዘ አንዳንድ ወደ ልምምድ የተመለሱ ተጫዋቾች አሉ። ከሀገራት ጨዋታዎች በኋላ እንደሚመለሱ ይጠበቃል። ትናንትና ምሽት የነበሩ የአውሮፓ ቻምፒዮንስ ሊግ የመልስ የጥሎ ማለፍ ጨዋታዎችን እንመልከት። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ትናንትና ሪያል ማድሪድን አስተናግዶ መደበኛ የጨዋታ ክፍለ ጊዜውን 1-0 አሸንፎ በመለያ ምት ተሸንፎ ከውድድሩ ውጭ ሆኗል። የመጀመሪያውም ዙር ጨዋታ በሳንቲያጎ ቤርናቡ 2-1 ነበር የተጠናቀቀው። ስለዚህ የመደበኛ 2-2 መሆኑን ተከትሎ በመለያ ምት ነው ትናንትና ጨዋታው የተጠናቀቀው። አትሌቲኮ ማድሪድ በጨዋታው በብዙ ነገሮች ከሪያል ማድሪድ የተሻለ ነበር። ምናልባት ማድሪድ በትናንትናው ጨዋታ ላይ የተሻለ ከነበረ በኳስ ቁጥጥር ብልጫ ነበር። ግን አብዛኞቹ የሪያል ማድሪድ
የኳስ ቁጥጥሮች አደጋ የሚፈጥሩ አልነበሩም ለአትሌቲኮ ማድሪድ የተሻለ። እንዲያውም አትሌቲኮ ማድሪድ በመልሶ ማጥቃት በጣም አደገኛ ቡድን ነበር። በመጀመሪያዎቹ 1 ደቂቃ እንኳን ሳይቆጠር ነው ትላንትና ግብ ያስቆጠረው። ጋላገር ግብ ሲያስቆጥር በአውሮፓ ቻምፒዮንስ ሊግ ታሪክ ፈጣኑን ግብ ያስቆጠረ እንግሊዛዊ ተጫዋች ሆኗል ትላንትና ይሄንን ግብ ሲያስቆጥር። ከዚያ ውጪ በጨዋታው በብዙ ነገሮች አትሌቲኮ ማድሪድ በተለይ ኢላማቸውን በጠበቁ ሙከራዎች በአጠቃላይ በሙከራዎችም የተሻሉ ነበሩ። ሪያል ማድሪድ በመጀመሪያው ማጋማሽ በሁለተኛው ማጋማሽ ደካማ ቡድን ነበር። በአጠቃላይ የግብ ሙከራዎችን በተመለከተ ትላንትና በጨዋታው ላይ 3 ሙከራዎችን ነው ኢላማቸውን የጠበቁ ሙከራዎችን ያደረገው። አጠቃላይ 10 ኢላማቸውን የጠበቁ አጠቃላይ ሙከራዎች ነበሩት። ግን ከአትሌቲኮ ማድሪድ ጋር ካነጻጸር ነው ይሄ ዝቅተኛ ነበር። በሁለተኛው አጋማሽ በሪያል ማድሪድ 1 ኢላማውን የጠበቀ ሙከራ ብቻ ነበር ያደረገው። እሱም የቪኒሺየስ ጁኒየር የፍጹም ቅጣት ምት ከማግኘቱ አስቀድሞ የተደረገ 1 ሙከራ ነበር። በጣም ደካማ ሪያል ማድሪድን ነው ትላንትና የተመለከትነው። ግን ልምድ በጣም አስፈላጊ ነው እና ደግሞ በአውሮፓ ቻምፒዮንስ ሊግ ብዙ ጊዜ ከጨዋታ ዕለት እንቅስቃሴ በላይ አንዳንዴ ልምድ በጣም የሚያስፈልግበትን ምሽት ነው ትላንትና ዳግም የተመለከትነው። ሪያል ማድሪድ ይህንን በማድረግ የሚታወቅ ክለብ ነው። በየትኛውም ሁኔታ ውስጥ አስቸጋሪ የሚባሉ መንገዶችን እያለፈ የአውሮፓ ቻምፒዮንስ ሊግ ዋንጫ ያነሳባቸውን አጋጣሚዎች ተመልክተናል። ይሄ የትላንትናው ጨዋታ ምናልባት አንደኛው እንደ ማሳያ ሊቆጠር ይችላል። ባለፈው ዓመት ዋንጫውን ሲያነሳ በግማሽ ፍጻሜ ከባየርን ጋር የነበረው ጨዋታ ብዙዎቻችን እናስታውሰዋለን። በጣም ፈታኝ የነበረ ጨዋታ ነበር። ዩሊያን አልቫሬስ ትላንትና እንዲያውም ቀለል ባለ መንገድ ለመግለጽ ያክል ከሪያል ማድሪድ የተሻለ ብዙ ሙከራዎችን ያደረገ ተጫዋች ነው ብቻውን በትላንትናው ጨዋታ። ከዚያ ውጭ አትሌቲኮ ማድሪድ ተጫዋቾቹ ከዚህ በፊት እንደሚሆነው ሁሉ ከፍተኛ የማሸነፍ ጉጉት ነበራቸው። በዚያ ምክንያት አንዳንድ የተሻለ ሙከራ ሊያደርጉ የሚችሉባቸው ምናልባት መረጋጋት ቢኖራቸው የተሻለ አፈጻጸም ሊኖራቸው የሚችሉ ሞመንቶችን ትላንትና አሳልፈው ሰጥተዋል። እንደ ሁል ጊዜው ትላንት ሌላ አሳዛኝ ሽንፈት እና ደግሞ አሳዛኝ ተሸናፊ እንላለን ብዙ ጊዜ ሁለቱ ክለቦች ሲገናኙ እና እንደተለመደው አትሌቲኮ ማድሪድ አሳዛኝ ተሸናፊ ሆኖ ጨዋታው ተጠናቋል። ቪኒሺየስ ጁኒየር ትላንት ሌላ የመነጋገሪያ ርዕስ ፈጥሯል በጨዋታው ላይ። ምናልባት ሪያል ማድሪድ በመደበኛ ሰዓት ጨዋታውን አሸንፎ የሚወጣበት እድል ነበረው። በሁለተኛው አጋማሽ አትሌቲኮ ማድሪድ ሊነሳ ይከብደው በነበረበት አጋጣሚ ላይ ትላንትና ግብ ማነው የፍጹም ቅጣት ምት አግኝቶ ግን አልተጠቀመበትም። 70ኛው ደቂቃ ላይ ነው። ምናልባት እሱ ቢቆጠር የተቀሩትን 20 ደቂቃዎች ሪያል ማድሪድ ተከላክሎ ጨዋታውን አሸንፎ መውጣት የሚችልበት እድል ነበረው። ያንን አመከነ። በኋላ ላይ ጨዋታው ከተጠናቀቀና የመለያ ምቶች ከተጠናቀቁ በኋላ እና ደግሞ በመደበኛ ደቂቃውም ተቀይሮ ነው ትላንትና የወጣው። ልክ ተቀይሮ ሲወጣ ከደጋፊዎች ጋር ሰጣ ገባ ውስጥ ገብቶ ነበር። የሪያል ማድሪድ የአትሌቲኮ ማድሪድ ደጋፊዎች ሲጮህበት እንዲያውም የሆነ ሰዓት ላይ አንድ የአትሌቲኮ ማድሪድ ደጋፊ የመሃል ጣቱን አውጥቶ አሳየው። ከዚያ በኋላ ቪኒሺየስ ጁኒየር 15-0 ነን በሚል ሪያል ማድሪድ 15 የቻምፒዮንስ ሊግ ዋንጫዎች አሉት ሚል ምልክት አሳየው። በኋላ ጨዋታው ከተጠናቀቀ በኋላ የሪያል ማድሪድን የመለማመጃ መለያ ሜዳው ላይ አንጥፎ ይህንን ተንከባከቡ ብሎ ጥሏቸው ወጥቷል። ትላንት እንደዚሁ ሌላ ትኩረት የሳበበት ምሽት ነበር። ለሪያል ማድሪድ ግን ጭማሪ ደቂቃዎችን እንዲጫወቱ ያደረገው ተጫዋች እሱ ነው። ከጨዋታው በኋላ ከደጋፊዎች ጋር የነበረው ነገር ምናልባት ቪኒሺየስ የሳተውን ፍጹም ቅጣት ምት አስረስቶ ትኩረቶቹ ወደ ሌላ እንዲዞሩ አድርጓል። በጁድ ቤሊንግሃም ትላንትና አስደናቂ ምሽት አሳልፏል። በድጋሚ በአውሮፓ ቻምፒዮንስ ሊግ እድሜው ከ21 ዓመት በታች ሆኖ ብዙ የአውሮፓ ቻምፒዮንስ ሊግ ጨዋታዎችን ያደረገ የሜዳ ላይ ተጫዋች ሆኗል። ትናንትና 45ኛ የአውሮፓ ቻምፒዮንስ ሊግ ጨዋታውን ነው ያከናወነው። ካሲያስ በግብ ጠባቂነት 47 ጨዋታዎችን አድርጓል። በግብ ጠባቂ ስለሆነ ከቤሊንግሃም ጋር አይነጻጸርም። ከዚያ ውጪ ትላንትና ዩሊያን አልቫሬዝ የመለያ ምቶች ሲመቱ የፍጹም ቅጣት ምት ስቷል። ትላንት አስቆጥሯል ግን አልተመዘገበም። ብዙ መከራከሪያዎች ነበሩ። በቪኤአር ውሳኔ ነው ይሄ የተሻረው። ከየትኛውም የሴት ፒስ የፍጹም ቅጣት ምት ሲመታ በሁለት እግሮች ሊነካ አይገባም የሚል ሕግ አለ። ትላንትና አልቫሬዝ ኳሱን ከመምታቱ አስቀድሞ ተንሸራተተ። በግራ እግሩ መጀመሪያ ኳሱን ነካው እና በቀኝ እግሩ መጥቶ አስቆጠረው። ግን በዚህ ሕግ ምክንያት በኋላ በቪኤአር ታይቶ ተሽሯል። አትሌቲኮ ማድሪድም ውሳኔውን በተመለከተ ምንም አይነት
ቅሬታ እንደሌለው ከጨዋታው በኋላ በወጡ መረጃዎች ይፋ ተደርጓል። ሌላ ትላንትና በቻምፒየንስ ሊግ የተደረገው ጨዋታ በኤምሬትስ አርሰናል ከፒኤስቪ ያደረጉት ጨዋታ ነው። 2-2 በሆናቸው ውጤት ጨዋታው ተጠናቋል። ለአርሰናል በድምር ውጤት 9-3 አሸንፎ ጨዋታውን ወደ ሩብ ፍጻሜ መቀላቀሉን ያረጋገጠበት ምሽት ነበር። አስቀድሞም ቢሆን ይታጠፋል የሚል እሳቤ አልነበረም። ዚንቼንኮ ትላንት ግብ አስቆጥሯል። ከዚያ ውጭ ዴክላን ራይስ የአርሰናልን ሌላ ግብ ያስቆጠረ ተጫዋች ነው። ኢቫን ፔሪሲች በስተርጅና በጣም አስደናቂ ጊዜም በፒኤስቪ እያሳለፈ ነው። ትላንትና ያቻነት ግብ አስቆጥሮላቸው ነበር። ነገሮችን እንደማይቀለብስ ቢታመንም ግን እያንዳንዱን ጨዋታ ቢያንስ አትሊስት ያለመሸነፍም ቢሆን ጥሩ ነው እና እሱን ነው ትላንትና ለማድረግ የሞከረው ፒኤስቪ። ከዚያ ውጪ ድሬዎች ሌላ የፒኤስቪን ግብ ያስቆጠረ ተጫዋች ነው። ሊል ትላንት በሜዳው በቦሩሲያ ዶርትመንድ 2-1 ተሸንፎ እንደዚሁ ከውድድር ውጭ ሆኗል። አስቀድሞ ግብ አስቆጥሮ ነበር ሊል። ዮናታን ዴቪድ በ5ኛው ደቂቃ ግብ አስቆጥሮ ጨዋታውን መምራት ጀምረው ነበር። በኋላ ላይ በሁለተኛው አጋማሽ ኤምሬቻን ግብ አስቆጠረ እና ደግሞ ቤር እንደዚሁ ሌላ ተጨማሪ ግብ ለቦሩሲያ ዶርትመንድ ማክሲሚሊያን ቤር ግብ አስቆጥሮ ጨዋታው በቦሩሲያ ዶርትመንድ 2-1 አሸናፊነት ተጠናቋል። ውጤቱን ተከትሎ ቦሩሲያ ዶርትመንድ በአውሮፓ ቻምፒዮንስ ሊግ ቀጣዩን ዙር የተቀላቀለ ክለብ መሆኑ እንደዚሁ ተረጋግጧል። አስቶን ቪላ ክለብ ብሩገን ትላንትና 3-0 አሸንፏል። ሌላ አስደናቂ ምሽት በአውሮፓ ቻምፒዮንስ ሊግ አስቶን ቪላ አሳልፏል። በዚህ ጨዋታ ላይ ትላንት ማርኮ አሴንሲዮ 2 ግቦችን አስቆጥሯል። ተቀይሮ ገብቶ ነው ትላንትና ግብ ያስቆጠረው። በጣም አስደናቂ ምሽት ነው ያሳለፈው። በአትሌቲኮ ማድሪድ ቀድሞ በሪያል ማድሪድ የምናውቀውን አይነት አሴንሲዮ እየተመለከትን እንገኛለን። በሁሉም ረገድ ትላንት የተሳካ ምሽት ነበር። በመጨረሻዎቹ 5 ጨዋታዎች 7 ግቦችን አስቆጥሯል። በአውሮፓ ቻምፒዮንስ ሊግ ተቀይሮ እየገባ 12ኛ ግቡን ነው ትላንትና ያስቆጠረው። በጣም አስደናቂ ጉዞ ነው። በአውሮፓ ቻምፒዮንስ ሊግ ታሪክ በማርኮ አሴንሲዮ ልክ ተቀይሮ እየገባ ብዙ ግቦችን ያስቆጠረ ተጫዋች የለም። እንደምታውቁት በሪያል ማድሪድ በነበረው ቆይታም ተቀይሮ እየገባ ጨዋታዎችን ከሚቀይሩ የሪያል ማድሪድ ተጫዋቾች መካከል አንደኛው ነበር። ትላንት ዳግም ይሄንን ለአስቶን ቪላ አድርጓል። በሁሉም ረገድ አስቶን ቪላ ትላንትና ብልጫ ነበረው። በኳስ ቁጥጥር፣ በሙከራዎች 14 ሙከራዎች ነው ትላንትና ያደረገው። ክለብ ብሩገ 4 የግብ ሙከራዎችን ብቻ አድርጎ ነው ትላንትና ጨዋታውን ያጠናቀቀው። ስለዚህ በፍጹም ብልጫ አስቶን ቪላ ቀጣዩን ዙር ተቀላቅሏል። በፕሪሚየር ሊጉ የባለፈው የውድድር ዓመት ጉዞውን እየደገመ አይደለም። እንደምታውቁት አንዳንድ ጨዋታዎች ላይ ኤክሰፕሽናል የሚመስል አስቶን ቪላ እንመለከታለን። ወጥነት የጎደለው ቡድን ነው፣ ግን በአውሮፓ ቻምፒዮንስ ሊግ በጣም የተሻለ ጊዜን በወጥነት እያሳለፈ ነው የሚገኘው። ትላንትና ዳግም እንደዚህ አይነት ምሽት በአውሮፓ ቻምፒዮንስ ሊግ አሳልፏል በአስቶን ቪላ። ምናልባት ማርከስ ራሽፎርድ ትላንት ቋሚ ሆኖ ለአስቶን ቪላ ጨዋታውን ጀምሮ ነበር። ያን ያክል ባለፉት ጨዋታዎች ላይ የነበረውን አይነት ተጽዕኖ አልነበረውም። እውነት ለመናገር በትላንትናው ጨዋታ ከሱ ይልቅ ተቀይሮ የገባው አሴንሲዮ እንዳልኩት 2 ግቦችን ያስቆጠረው ተጫዋች እሱ ነው። ከጨዋታ በኋላ በሚሰጥ ነጥብ ከተመለከት ነው ምናልባት መጥፎ አልነበረም የራሽፎርድ ነጥብ፣ ግን በቀጥተኛ በግብ ተሳትፎች ረገድ ትላንትና ያን ያክል የተሳካ ምሽት ነበር ብሎ ማንሳት የሚያስደፍር አልነበረም። ከዚያ ውጪ ሞርጋን ሮጀርስ ትላንት እንደዚሁ በአትሌቲኮ ማድሪድ በኩል በአስቶን ቪላ በኩል ተቀይሮ ወጥቷል። በትላንትናው ጨዋታ ላይ በዩሮፓ ሊግ ዛሬ ምሽት የሚደረጉ ጨዋታዎች አሉ። እነሱን እናንሳ። በተለይ በሚጠበቀው ጨዋታ ማንቸስተር ዩናይትድ በኦልድ ትራፎርድ ሪያል ሶሲዳድን የሚያስተናግድበት ጨዋታ ነው። የመጀመሪያው ዙር ጨዋታ ከሜዳው ውጪ 1-1 በሆናቸው ውጤት የተጠናቀቀ ጨዋታ ነው። የሜዳ ላይ አድቫንቴጁን ለማስጠበቅ ነው ማንቸስተር ዩናይትድ ዛሬ ወደ ሜዳ የሚገባው። ከጨዋታው አስቀድመው ባለፉት ቀናት ማንቸስተር ዩናይትድን በተመለከተ ብዙ መረጃዎች ሲወጡ እንደነበር እናስታውሳለን። ከአዲስ የስታዲየም ግንባታ ጋር በተገናኘ እና ደግሞ የክለቡ አዲስ ባለድርሻ ሰር ጂም ራትክሊፍ በማንቸስተር ዩናይትድ ታሪክ እንደሚታወቀው የክለቡ ባለቤቶች ብዙ ጊዜ ለሚዲያ ቃለመጠይቆችን አይሰጡም። በክለቡ በነበራቸው ቆይታ ማስታውሰው አንድም ቃለመጠይቅ የለም። ምናልባት በተባራሪነት እንዲያው ከጋዜጠኞች ለሚቀርቡላቸው ወይ ከስቴዲየም ሲወጡ ወይ የሆነ እንዲህ ትራንስፖርት ላይ ተገናኝተው የሚሰጧቸው ምላሾች ካልሆኑ በስተቀር ፊት ለፊት ከሚዲያ ጋር ብዙ ቃለመጠይቆችን የሚያደርጉ አይደሉም እና ትልቁ ምክንያታቸው ስለ እግር ኳስ ብዙ ነው የላቸው
እና የማንቸስተር ዩናይትድን ባለቤትነት የገዙት ለትርፍ ነው። በደጋፊዎችም ብዙ ይታማሉ። እነሱ በተቃራኒው ለትርፍ አይደለም ክለቡ ላይ ብዙ ኢንቨስት እያደረግን ነው የሚል ምላሾችን ይሰጣሉ። በተቃራኒው ግን እንደዛ አልነበረም የግንኙነታቸው። እና ከትላንትና በስቲያ ሰር ጂም ራትክሊፍ ከእሁዱ ጨዋታ በኋላ ነው ቃለ መጠይቅ የተደረገው፣ ግን ከቀናት በኋላ ነው በስካይ ስፖርት በቀጥታ ስርጭት የተላለፈው እና ብዙ ሀሳቦችን ያነሱበት ነበር። የማንቸስተር ዩናይትድ አብዛኞቹን ተጫዋቾች ተችተዋል። አሰልጣኙ በተለይ ከፍተኛ ገንዘብ የሚከፈላቸው እና በክለቡ የሚጠበቅባቸውን ያክል ግልጋሎት የማይሰጡ ተጫዋቾች በጣም ብዙ ናቸው የሚል ትችቶችን ሰንዝረው ነበር። ትላንትና ከዚህኛው ጨዋታ አስቀድሞ የክለቡ አሰልጣኝ ሩበን አሞሪም ስለ ሰር ጂም ራትክሊፍ አስተያየት በተለይ ተጫዋቾች ላይ በሰጡት አስተያየት ምን ምላሽ አለህ በሚል ጥያቄ ቀርቦለት የትኛውንም ተጫዋች አልከላከልም ብሏል። የራሳቸውን ሀሳብ ሰጥተዋል። ስለዚህ ተጫዋቾቹ ራሳቸውን ማሳየት ካለባቸው በትክክል ያንን ማድረግ አለባቸው። እሳቸውም ቀደም ብሎ ለምሳሌ አንዳንድ ተጫዋቾችን እያነሱ ይሰጡ ነበር አስተያየቶችን። ስለ ካሴሜሮ መድከም ብዙ ጊዜ ታነሳላችሁ፣ ብዙ ዋንጫዎችን ያሸነፈ ተጫዋች ነው፣ በሪያል ማድሪድ የሚመስሉ ታሪኮችን ፈጽሞ አልፏል፣ በማንቸስተር ዩናይትድ ያንን እያደረገ አይደለም በሚል ጥያቄዎችን ታነሳላችሁ። እኛም ካሴሜሮ ከዚህ በላይ መጫወት እንደሚችል ይሰማናል፣ ስለዚህ የምታነሷቸው ሀሳቦች ትክክል ናቸው በሚል አስተያየት ሰጥተው እንደነበር በአንድ ወቅት እናስታውሳለን። ትላንትናም ተመሳሳይ ሀሳብ አንስተዋል። ከዚያ ውጪ ቡድናቸውን በተመለከተ የዩሮፓ ሊግን ማሸነፍ ውድድር ዓመቱን ይቀይራሉ በሚል ለቀረበላቸው ጥያቄ 100% ላንለው እንችላለን፣ ግን አሁን ያለንበትን መጥፎ ፎርም ይቀይራል የሚል አስተያየታቸውን ሰጥተዋል። እና ምናልባት እንግዲህ የአውሮፓ ቻምፒዮንስ ሊግ መሳተፍ ካለባቸው በቀጣይ የውድድር ዓመት ብዙ ገንዘቦችን የተሻለ ገንዘብ ለማውጣት ያግዘዋል ለማንቸስተር ዩናይትድ። አሁን ባለበት መንገድ የአውሮፓ ቻምፒዮንስ ሊግ ሳይሳተፍ ብዙ ገንዘብ ማውጣት አይችልም። ስለዚህ እሱን ለመቅረፍ ሊያግዘን ይችል ይሆናል የሚል አስተያየታቸውን ሰጥተዋል። ከዚያ ውጭ የሆነ ዋንጫ ክለቡ የለመደውን ዋንጫ ለማንሳትም ሊያግዝ ይችላል ብለዋል። አንዳንድ ተጫዋቾች ከጉዳት እየተመለሱ ነው። ሜሰን ማውንት ትላንትና ልምምድ ሲሰራ ታይቷል። በዛሬው ጨዋታ ላይ አይሰለፍም፣ ግን ወደ ልምምድ መመለሱ ለማንቸስተር ዩናይትድ እንደ ጥሩ ዜና ተነስቷል። ምሽት 5 ሰዓት ላይ ነው ይሄ ጨዋታ የሚደረገው። ሬንጀርስ ከፌነርባቼ ሌላ በዩሮፓ ሊግ ዛሬ የሚደረግ ጨዋታ ነው። የመጀመሪያው ዙር ጨዋታ እጅግ በጣም አዝናኝ የነበረ እና ደግሞ ቱርክ ላይ የነበረ ጨዋታ ነበር። 3-1 በሆነ ውጤት ከሜዳው ውጭ ሬንጀርስ አሸንፎ መጥቷል። 2 የተሻሩበት ግቦች አሉ በቪኤአር ውሳኔ። በዚያ ምክንያት የመልሱ ጨዋታ ምናልባት ለፌነርባቼ ለመቀልበስ በጣም ከባድ ሊሆን ይችላል እና ከተቀለበሰ በታሪክ ከታዩ የውጤት ቅልበሳዎች መካከል እንግዲህ እንደ አንደኛው ሆኖ ሊነሳ ይችላል። በጣም ባይጋነንም ግን በጣም ጥሩ ውጤት ቅልበሳ ነው ሊሆን የሚችለው የሚሳካ ከሆነ። ከመጨረሻዎቹ 5 ጨዋታዎች አንድ ተሸንፏል፣ 2 አቻ ተለያይተው 2 አሸንፏል ፌነርባቼ። ሬንጀርስ 2 ጨዋታዎችን ከመጨረሻ 3 ጨዋታዎች ተሸንፏል። እንዴት ያለ ፈተና ለጆዜ ሞሪኒዮ ቡድን ይሰጣል የሚጠበቅ ነው። ከዚያ ውጭ 18 ጨዋታዎችን አልተሸነፈም ነበር የጆዜ ሞሪኒዮ ቡድን እና ለመጨረሻ ጊዜ ያሸነፈው ከ18 ጨዋታዎች በኋላ ራሱ ሬንጀርስ ነው። ዳግም ነው እርስ በርስ የሚገናኙት። ከዚያ በኋላ ጨዋታ አላደረገም ፌነርባቼ። እንግዲህ ባለፉት ቀናት ባለፈው 1 ሳምንት ምን አይነት ስራ ተጫዋቾቻቸው ላይ እንደሰሩ ምላሽ የሚሰጡበት ጨዋታ ይሆናል ለአሰልጣኝ ጆዜ ሞሪኒዮ። ከማንቸስተር ዩናይትድ ጋር የዩሮፓ ሊግ ዋንጫ እንዳሸነፉ ይታወቃል። በ2016 ዳግም ይህንን ዋንጫ ለማንሳት እድል ያላቸው ከሆነ ይህንን ጨዋታ መሻገር ይኖርባቸዋል። ግን ትልቅ ተራራ ነው። ይህንን የሚያልፉ ከሆነ ቶተንሃም በሜዳው ከኤዜድ አልካማር ጋር ይጫወታል። የመጀመሪያውን ዙር ጨዋታ 1-0 በሆነ ውጤት ተሸንፎ ነው ቶተንሃም የተመለሰው። ስለዚህ ዛሬ ይህንን ውጤት ለመቀልበስ ነው የሚጫወተው። በቶተንሃም ሁሉም ነገር ፍጹም ሆኖ እየተጓዘ አይደለም እንደምታውቀው። እና ደግሞ ባለፈው አስተያየት ሲሰጡ አንድ ፖስቴኮግሉ የውድድር ዓመቱ መጀመሪያ ላይ በሁለተኛ ዓመቴ ዋንጫ አሸንፋለሁ ከሚይዛቸው ክለቦች ጋር የሚል አስተያየት ሰጥተው ነበር። ግን እንደዛ አይነት ጊዜ አይደለም እያሳለፉ የሚገኙት እና ትላንትና ይህንን ንግግር ስለማድረጋቸው እና የሚጸጸቱ ከሆነ ስለ አስተያየታቸው ተጠይቀው በፍጹም አልጸጸትም ብለዋል። የትኛውም ክለብ ላይ የማደርገው ነው፣ አሁንም ቢሆን እድል አለ ብለዋል። እና ከኤዜድ አልካማር ጋር የሚደረገው ጨዋታ ያን ያክል ለመቀልበስ የሚከብድ አይደለም። ግን ቶተንሃም ያለውን ነገር ሁሉ መስጠት አለበት እና ደግሞ ምርጡን ምሽት ማሳለፍ ይኖርበታል ይህንን ውጤት ለመቀልበስ። ላዚዮ
ከቪክቶሪያ ፕሌዘን አስቀድሞ ምሽት 2:45 ላይ የሚደረግ ጨዋታ ነው። በዚህ ውድድር ዓመት በዩሮፓ ሊግ አንድም ጨዋታ ካልተሸነፉ ክለቦች መካከል ላዚዮ አንደኛው ነው። ስለዚህ የዛሬ ጨዋታ ሌላ ከሜዳ ውጭ 2-1 አሸንፎ የተመለሰበት ነው እና ያለመሸነፍ ጉዞውን የሚያስቀጥልበት ጨዋታ ይሆናል ተብሎ ይታሰባል። በጣም ድንቅ ጊዜን እያሳለፈ ነው። አይንትራክት ፍራንክፈርት ከአያክስ እንደዚሁ ምሽት 2:45 ላይ የሚደረግ ጨዋታ ነው። የመጀመሪያውን ዙር ጨዋታ ፍራንክፈርት ከሜዳ ውጪ አያክስን 2-1 አሸንፈው ነው የተመለሰው። ስለዚህ ውጤት ለማስጠበቅ የሚደረግ ጨዋታ ነው። አትሌቲክ ቢልባኦ ከሮማ ይህም በተመሳሳይ ምሽት 2:45 ላይ ይደረጋል። የመጀመሪያውን ዙር ጨዋታ ሮማ 2-1 በሜዳው አሸንፏል። በባስክ ላይ የሚደረግ ጨዋታ ነው። የስፔን ክለቦች በሜዳቸው ሲጫወቱ በጣም አስቸጋሪዎች ናቸው። ስለዚህ ለሮማ ፈታኝ ጨዋታ ሊሆን እንደሚችል ይታሰባል። ምናልባት ቢልባኦ በ2 ግቦች ልዩነት ይህንን ጨዋታ ማሸነፍ ውጤቱን ይቀለብስለታል። አሊያም በአንድ ግብ ልዩነት አሸንፎ ወደ መለያ ምት ጨዋታውን መውሰድ የተሻለ አድቫንቴጅ እንዲኖረው ያደርጋል። ግን በጣም የሚያሳዝነው ነገር በአውሮፓ ቻምፒዮንስ ሊግ በመለያ ምት የተጠናቀቁት 2 ጨዋታዎች ናቸው እንደምታውቀው እና ሁለቱም ጨዋታዎች በሜዳቸው የመለያ ምታቸውን ያደረጉ ክለቦች ተሸንፏል። ሊቨርፑልም በሜዳው ተሸንፏል። ከዚያ ውጪ ትላንትና ምሽት አትሌቲኮ ማድሪድም በሜዳው ተሸንፏል እና ይሄ ታሪክ በዩሮፓ ሊግ ይቀጥላሉ ያናውቅም። እስካሁን ድረስ በመለያ ምት ሊያልቁ የሚችሉ ጨዋታዎች ድል እንዳሉ ይሰማኛል። በዛሬ ምሽቱ ጨዋታዎች ላይ ሮናልዶ ከፕሬዚዳንትነት ምርጫ ራሱን አገለለ የሚል መረጃ እያየን ነበርና የቀድሞ የብራዚልና የሪያል ማድሪድ አንጋፋ ተጫዋች ነውና ተቀባይነት እንዳላገኘና ለፕሬዚዳንትነትም ተወዳድሮ ብዙ ምላሽ ስላላገኘ ነው ራሱን አገለለ የሚል